እንደምሰነበታችሁ በደንብ ይሰማል የጌታ ኢየሱስ ክርስቶስ ስም የተባረከ ይሁን አሜን ጌታ ኢየሱስ ክርስቶስ ጌታ ነው አሜን በጌታ ኢየሱስ ክርስቶስ ምህረት አለን ታላቅ ስለሆነው ስለዚህ ምህረት ደግሞ እንነጋገራለን የጌታ ምህረት ያስፈልገናል ለዚህ ንግግርም እስቲ እግዚአብሔር በምህረቱ እንዲያስበን እንጸልያለን የዘላለም ንጉስ እግዚአብሔር ሆይ በምህረትህ ታላቅ ነህ ከምህረትህ የተነሳ ተሰብስበናል ይሄንን አስደናቂ ምህረትህን ደግሞ የዘላለም አምላክ እግዚአብሔር ሆይ በዛሬው ቀን ለኔና ለወንድሞቼ ለእህቶቼ ጥልቅና ሰፊ የሆነውን ምህረትህን የፈቀድከውን ያህል መጠን እንድትለቅልን እንድንረዳው እንድታግዘን በጌታ በኢየሱስ ክርስቶስ ስም እንለምናለን የክፉውን ሥራ ሁሉ ምታልን አካባቢውን ተቆጣጠር አንተ ሁሉን አስተካክል በጌታ በኢየሱስ ክርስቶስ ስም አሜን ኢየሱስ ክርስቶስ ጌታ ነው ምንነጋገረው ከመዝሙር 33 ከቁጥር 18 ጀምሮ ያሉትን ጥቅሶች አንበበን ነው እነሆ የእግዚአብሔር አይኖች ወደሚፈሩት ናቸው በምህረቱም ወደሚታመኑ ነፍሳቸውን ከሞት ያድን ዘንድ በራበም ጊዜ ይመግባቸው ዘንድ ነፍሳችን እግዚአብሔርን ተስፋ ታደርገዋለች ረዳታችንና መጠጊያችን እርሱ ነውና ኢየሱስ ክርስቶስ ጌታ ነው ምህረት የሚለውን ቃል በመንመለከትበት ጊዜ እኔ ሳስበው ስረዳው ብዙውን ጊዜ የምናስበው ምህረት የሚለውን ቃል ከኃጢአት ይቅርታ ጋራ ብቻ አያይዘን ነው ብዙ አስፍተን አንመለከተውም ነገር ግን ምህረት ወደሚለው ቃል ወደ ውስጡ በመንገባበት ጊዜ ምህረት ብዙ ነገሮችን የያዘ ነው ከይቅርታ ጋር እንኳን አያይዘን ብንመለከተው ለምሳሌ ያህል በዚህ ዘመን አንድ ሰው ሌላውን ሰው ቢበድለው በመጀመሪያ ምንድነው የሚሉት አም ሶሪ ይላሉ ማዘን ነበርባቸው አይደል አንድ ሰው ከበደለ ሊያዘን ይገባዋል ያ ግን ነገሩን አያጠቃልለውም በሁለተኛ ደረጃ ደግሞ ይቅርታ አድርግልኝ ወይም ይቅርታ አድርጊልኝ እንባባላለን አይደል ስናጠፋ እናደርገዋለን ነገር ግን የሚገርማችሁ ነገር ወደ ምህረት በመንመጣበት ጊዜ ለበደሉ ይቅርታ ማድረግ ላይ አይቆምም በደሉ ሊያስከትል የሚችለውንም ቅጣት እስከ መሰረዝ ድረስ ይሄዳል ምህረት ነገሩ እንዳልተደረገ እንዳልነበረ አድርጎ አዲስ ጅማሬን ይሰጣል ከእግዚአብሔር የተደረገልን ምህረት ያንን የሚመስል ነው ኃጢአታችንን ይቅር ብሎ ብቻ አልተወንም ኃጢአታችን ሊያስከትል ወደ ሲኦል ከመወርወር ሁሉ ምን አድርጎናል ምሮናል ምህረት ይሄ ምህረት ከአንድ አቅጣጫ ብቻ ስንመለከተው ነው ወደ ወላጆቻችን እድሜ በነበሩ ሰዎች አካባቢ ስንሄድ በሽተኛ ሲጠይቁ ምንድነው የሚሉት እግዚአብሔር ይማርህ ይላሉ የእግዚአብሔር ምህረት አንዱ መገለጫው ፈውስ የእግዚአብሔር ምህረት አንዱ መገለጫ ነው እግዚአብሔር ሲምር ነው የምንፈወሰው እግዚአብሔር ሲምር ነው ይህና ያ መልካም ነገር የሚሆንልን በጥሩ ምሳሌ ላስረዳችሁ እችላለሁኝ አንድ በመጠጥ ኃይል የሚነዳ ሾፌር ሌላን መንገደኛ ገጭቶ ገደለ ሟች የክርስቲያን ቤተሰብ ናት እና ቤተሰቦቿ ነገሩን አሰቡበት ጸለዩበትና ይሄን ሰው ይቅር እንበለው ለምን እኛ የሰውየው ቂም እኛን ይጎዳናል ብለው ተማከሩና ሰውየውን ሄደው ይቅርታ ሰተነሃል ይቅር ብለናል አሉት ነገር ግን ከሰውየው ከእስር ቤት ይፈታል አይፈታ ምክንያቱም ከሳሹ ማን ነው ከሳሹ ስቴቱ ነው እነኚህ ሰዎች ይቅር ማለት ብቻ ነው የሚችሉት መማር ግን አይችሉም ወደ እግዚአብሔር ግን ስንመጣ ይቅር ማለት ብቻ አይደለም ስሙ የተባረከ ይሁን ይምራል የምህረት ከኃጢአት ጋር እንኳን በተያያዘው ስንመለከት የእግዚአብሔር ምህረት ስር ነቀል ነው አንዳንድ ስልጣን ያላቸው ሰዎች ሲምሩ አይተናል አይደለም ለምሳሌ ንጉሱ ኃይለ ሥላሴ በነበሩበት ጊዜ ለልደታቸው 1-3-4 ሃይ ፕሮፋይል ያላቸው እስረኞች ምህረት ተደረገላቸው ተብለው ይለቀቃሉ እዚህም ፕሬዝዳንቶች የሥራ ጊዜያቸውን ጨርሰው ሲሄዱ ያንዳንድ ሰዎችን ፍርድ ወይ ይቀንሳሉ ወይም ደግሞ ተቀላላውን ይሽሩላቸዋል ያንን ለማድረግ ምን ያስፈልጋል ስልጣን ያስፈልጋል አባታችን ሙሉ በሙሉ ባለስልጣን ነው ይቅር ለማለት ብቻ ሳይሆን ለመማርም ባለስልጣን ነው ከዚህ የተነሳ ይሄ ምህረት የሚለውን ቃል መመልከት ጀመርኩኝና በመጽሐፍ ቅዱሳችን 252 ጊዜ ብቻ ነው የተጻፈው በብዙዎች ዘንድ ተቀባይነት ባለው በኪንግ ጄምስ ቨርዥን
262 ጊዜ ተጠቅሷል። ይህ ማለት በእነኚህ ሁለት መጽሐፎች መካከል እንኳን ያለው ልዩነት ተመልከቱ። አንዳንድ ጊዜ የእግዚአብሔር ምህረት የምንለው ቃል በመጽሐፍ ቅዱሳችን እንደ ርህራሄው እንደ ማዘኑ በሌሎች መልኮች ተገልጸው እንመለከታለን። አንዳንዶቹ ነገሮች ደግሞ እንደ ምህረት ተገልጸው እንመለከታለን። ይሄ ስህተት አይደለም። ወደ በኋላ ስንገባ እንመለከታለን። ስህተት ሳይሆን አንዳንድ ጊዜ ተርጓሚዎቹ ያንን ነገር የተረዱት ከምኑ አቅጣጫ ሊሆን ይችላል? ከርህራሄው አቅጣጫ ሊሆን ይችላል። ከማዘኑ አቅጣጫ ሊሆን ይችላል። ምህረት እግዚአብሔር መሐሪ ስለሆነ ከሱ ውስጥ የሚወጣ ከፍጹም ፍቅሩ የሚወጣ ነገር ነው። ከዛ የተነሳ ሰዎች በደንብ አንደርስታንድ ላናደርገው ስለምንችልም ጭምር አንዳንዴ በርህራሄው አንዳንዴ በማዘኑ አንዳንዴ በመራራቱ እንደዚህ ያለን እንፈታዋለን ወይም እንተረጉማለን ወይም ተርጉመውልን ነበር የተረጎሙልን ሰዎች ማለት ነው። ስለዚህ ይሄንን ነገር ስመለከት እንግዲህ ወደ ምንጩ መሄድ ሊያስፈልግ ነው። ወደ ዕብራይስጥ መሄድ ሊኖርብን ነው። የብሉይን ነገር መመልከት ካለብን ወደ ግሪኩ ደግሞ መሄድ ሊኖርብን ነው። የአዲስ ኪዳኑን ነገር ከተመለከተን እግረ መንገዴን እዚህ ቤተክርስቲያን በጣም እድለኞች ነን። ስም መጥራት አልችልም ምክንያቱም አላስፈቀድኩም። ትላንት ከሰዓት በኋላ ሂብሩ ስማር ነበር በስልክ። የሌለ ሪሶርስ በመካከላችን የለም። እግዚአብሔር የተመሰገነ ይሁን። እና 5 ዋና የዕብራይስጥ ቃላቶችና 5 ዋና የግሪክ ቃላቶች አሉ ምህረትን የተረጎሙ በመጽሐፍ ቅዱስ ውስጥ። እንደውም ከናነባባቡ ነው የተማርኩት። ስለዚህ ለማስተካከል ሞክራለሁ። የመጀመሪያው ይቅርታ ለማንበብ ይረዳኝ ይሆናል። የመጀመሪያው የዕብራይስጥ ቃል ረሃም ሲሆን ትርጉሙም ማፍቀር መራራት ማለት ነው። ይህ ቃል በኢሳይያስ 49 ከ13 እስከ 15 ባለው ላይ ተጽፏል። እግዚአብሔር ሕዝቡን አጽናንቷልና ለችግረኞቹ መራርቷልና ሰማያት ሆይ ዘምሩ፣ ምድር ሆይ ደስ ይበልሽ፣ ተራሮችም ሆይ እልል በሉ። ጽዮን ግን እግዚአብሔር ትቶኛል ጌታም ረስቶኛል አለች። በእውኑ ሴት ከማህፀኗ ለተወለደው ልጅ እስከማትራራ ድረስ ሕፃኗን ትረሳ ዘንድ ትችላለችን? አዎን ትረሳ ይሆናል፣ እኔ ግን አልረሳሽም። እስከማትራራ የሚለው ቃል ምህረት እስከማታደርግለት ድረስ ርህራሄ እስኪያንሳት ድረስ ትረሳው ይሆናልን የሚለው ቃል ነው። ይሄንን ቃል ምህረት የሚለው ቃል ተክቶታል። የእግዚአብሔር መራራት የእግዚአብሔር ርህራሄው ነው ያቆመን። ይሄው አሁንም ረሃም የሚለው ቃል የተሸከመው የርህራሄ ጥልቀት ጥሩ እናት ገና ያልተወለደ ልጇን በፍቅር የምትንከባከበውን ያህል በማህፀን ውስጥ ያለውን ጽንስ የምታደርግለትን እንክብካቤ ያህል የጠለቀ ፍቅር እንደሆነ ሂብሮን የሚረዱት ሰዎች ይናገራሉ። አሁንም መዝሙር 79 ከ8 እስከ 9 እንደዚህ የሚል ቃል አለ። የቀደመውን በደላችንን አታስብብን፣ ምህረትህ በቶሎ ታገኘን፣ እጅግ ተቸግረናልና። አምላካችንና መድኃኒታችን ሆይ እርዳን፣ ስለ ስምህ ክብር አቤቱ ታደገን፣ ስለ ስምህም ኃጢአታችንን አስተስርይልን። በዚህ ስፍራ ምህረት የሚለው ቃል ረሃሚም በሚለው የረሃም ቃል የብዙ ቁጥር ነው የተተካው። የበዛ ምህረትህ የምህረት ጎርፍህ በላያችን ላይ ይለፍ ብሎ ነው መዝሙረኛው የሚናገረው። አያስፈልገንም? ይሄ ምህረት ያስፈልገናል። እንደገና አሁን መዝሙር 69 አቤቱ ምህረትህ መልካም ናትና ስማኝ፣ እንደ ርህራሄህም ብዛት ወደኔ ተመልከት። የምህረቱ ብዛት ከመለካት ያልፋል። ዳንኤል ሲዘምር ምን አለ? ምህረትህን መለኪያስ አለው ወይ? ትዝ ይላችኋል አንድ መዝሙር ወራት ተቆጠሩ አመታት አለፉ ዛሬም ዘምራለሁ። እዛ መዝሙር ላይ የእግዚአብሔር ምህረት ድንቅ መሆኑን ከተናገረ በኋላ መለኪያስ አለው ወይ ብሎ ይጠይቃል። ይሄ ጥያቄ መልስ አለው አይደለም? መልስ የማያስፈልገው ነው። የእግዚአብሔር ምህረት መለኪያ የለውም። ስሙ የተባረከ ይሁን። ሁለተኛ ዜና 30 ቁጥር 9 ላይ ደግሞ አምላካችሁ እግዚአብሔር ቸርና መሐሪ ነውና ወደ እርሱም ብትመለሱ ፊቱን ከናንተ አያዞርምና ወደ እግዚአብሔር ብትመለሱ ወንድሞቻችሁና ልጆቻቸው በማረኳቸው ፊት ምህረትን ያገኛሉ፣ ደግሞ ወደዚች ምድር ይመለሳሉ ይላል። ይህንን ቃል የተናገረው ሕዝቅያስ ነው። አባቱ አካዝ ብዙ ነገሮች አበላሽቶ ነበር። እሱ ባበላሸበት ጊዜ ብዙ ሰዎች ተማርከው ሄደው ነበር ከወደ እስራኤል አካባቢ። ነገር ግን እሱ ይሄንን የእግዚአብሔርን ሥርዓት በስፍራው ከመለሰ በኋላ ኑና እስቲ የመጀመሪያውን ፋሲካ አብረን እናድርግ። ይህንን በማድረጋችን የእግዚአብሔር ምህረት
በምርኮኞቹ ላይ አሳሪዎቻቸው ይራሩላቸው ይሆናል የእግዚአብሔር ምህረት በእነሱ ላይ ይፈስ ይሆናል ታዩታላችሁ ይሄን የምህረቱን ጥልቀት እዚህ ጋር ኃጢያት አትመለከቱ እስረኞች ነው የምታዩት ለእስረኞቹ የሚደረገው ምህረት ምንድነው ርህራሄ ነው አዘኔታ ነው የእግዚአብሔር ምህረት ያንንም ይጨምራል በዚህ ላይ የተጠቀሰው የእግዚአብሔር ምህረት ተብሎ የተጠቀሰው ሄምላህ የሚል ቃል ሲሆን ይቅርታ አድርጉልኝ ረሐሚም የሚለው ቃል ነው ብያችኋለሁ አሁን ሶስተኛው ደግሞ ሄምላህ የሚል ቃል ነው ይህ ቃል የፈርዖን ልጅ ሙሴን በውሃ ውስጥ ባገኘችው ጊዜ አዘነችለት ተብሎ የተጻፈው ምህረት ያዝናል አዘነችለት ልብ በሉ ያ ህፃን እኮ የሞት ፍርድ ተፈርዶበታል ወንድ የሆነ ሁሉ ይገደል በተባለበት ጊዜ ነው ያገኘችው እንደገና ደግሞ አልተሳሳተችም ይህ የዕብራውያን ልጆችን ይመስላል ብላ ተናግራለች ስለዚህ ያቺ ሴት ስታዝንለት የሞት ፍርዱን ከላው ላይ ምን አደረገችለት አነሳችለት ይህ ሄምላህ የሚል ቃል ብዙ ጊዜ ሌሎችን ከሞት የማስጣል ነገር ጋር አብሮ የተያያዘ ነው የእግዚአብሔር ምህረት ያስጥላል የእግዚአብሔር ምህረት ሰፊ ነው አራተኛው ቃል ሐናን የሚለው ነው ይህ ቃል ደግሞ ማድላትን ሞገስ መስጠትንና የመሳሰሉት ይገኙበታል ከየትኛው ጥቅስ ጋር ይያዛል መሰላችሁ ሙሴ እግዚአብሔርን ክብርህን አሳየኝ ብሎ ከለመነው በኋላ እግዚአብሔርም እኔ መልካምነቴን ሁሉ በፊትህ አሳልፋለሁ የእግዚአብሔርንም ስም በፊትህ አውጃለሁ ይቅር የምለውን ይቅርላለሁ የመምራውንም እምራለሁ አለ በፊቴ ሞገስ ያገኝ ዘንድ ለወደድኩት ሞገሴን ሰጠዋለሁ ለማደላለት አደላለሁ እግዚአብሔር ጠያቂ የለውም አድልቶልን ነው እዚህ ያለ ነው ከሌሎች ሰዎች የተሻለ ምንም ነገር የለንም አንደኛው ዘማሪ ደግሞ ምን አለች ታሪኬን እኔው ልናገረው አለ እኔው ልዘክረው አለች በምህረቱ ተወልጄ በምህረቱ አድጌያለሁ በምህረቱ ሮጬ በምህረቱ ይሄዳለሁ አካሄዳችን ሁሉ በምህረት የተሞላ ነው ወደ እግዚአብሔር በመንሄድበት ጊዜ ከምህረቱ ጋራ በተያያዘ ሁኔታ ነው የምንሄደው እንዲያውም መጽሐፍ ቅዱስ አሁንም የዳዊት ክፍል ላይ ምን ይላል እግዚአብሔር የቅዱሳኑን ሞት ምን ያደርጋል ይላል ደስ ያሰኘዋል ይላል ስለዚህ በምህረቱ ተወልደን በምህረቱ ኖረን በምህረቱ እንሞታለን ስሙ የተባረከ ይሁን every day በእያንዳንዱ ሰከንድ የእግዚአብሔር ምህረት ያስፈልገናል አምስተኛው በብዙ ስፍራ ላይ የምናገኘው ቃል ይሄው የሂብሩ ቃል በሂብሩ መጽሐፍ ቅዱስ ከ75 ጊዜ ላላነሰ ስራ ላይ ይውላል ሐሴድ ይባላል ሐሴድ የሚለው ቃል አፍቃሪ ደግነት በእንግሊዝኛው ላቪንግ ካይንድነስ ብለው የተረጎሙት ጽኑ ፍቅር መልካምነት ርህራሄ ሞገስ መስጠት ደግነት መሐሪነት እነኚህን ሁሉ በውስጡ የያዘ ነው በተለይ ደግሞ ይሄንን ቃል ልዩ የሚያደርገው እግዚአብሔር ዝቅ ብሎ ከምህረቱ የተነሳ ከሰው ልጆች ጋራ በቋንቋቸው ቃል ኪዳን ከመግባቱ ጋራ የተያያዘ ነው ከኖህ ጋር ቃል ኪዳን ገብቷል ከዳዊት ጋር ቃል ኪዳን ገብቷል ከአብርሃምና ከሙሴ ጋር ቃል ኪዳን ገብቷል ልብ በሉ እኛም የአዲሱ ቃል ኪዳን ውጤቶች ነን ከኛም ጋር እኛን ለዚህ ነው የቃል ኪዳን ልጆች ነን የምንለው ቃል ኪዳን አለ እግዚአብሔር ያንን ቃል ኪዳን ሊያደርግ ሊያስገድደው የሚችል ምንም ነገር አልነበረም ከምን የተነሳ ነው ያንን ቃል ኪዳን ያደረገው ከፈቃዱ ከውስጡ ራርቶልን አስቦልን አዝኖልን ከኛ ጋር ቃል ኪዳን ለማድረግ መጣ ይህ ቃል እጅግ በጣም ብዙ የከበዱ ነገሮችን በውስጡ የያዘ ነው አንድ ቦታ ላይ እግዚአብሔር ሐሳድ ማድረግ ወይም ደግሞ ሐሰድ ማድረግ ወይም ምህረት መስጠትን ይወዳል ይላል ሚክያስ 7:18-19 ላይ በደልን ይቅር የሚል የርስቱንም ቅሬታ አመጽ የሚያሳልፍ እንዳንተ ያለ አምላክ ማን ነው ማንም የለም ምህረትን ይወዳልና ቁጣውን ለዘላለም አይጠብቅም ዳዊት ደግሞ የጌታን ምህረት ጥልቀትና ዘላለማዊነት ሲናገር ቸርነትህና ምህረትህ በህይወቴ ዘመን ሁሉ ይከተሉኛል በእግዚአብሔርም ቤት ለዘላለም እኖራለሁ መዝሙር 51:1 ላይ አቤቱ እንደ ቸርነትህ መጠን ማረኝ እንደ ምህረትህም ብዛት መተላለፌን ደምስስ ምህረቱ በጭራሽ አይለካም የምህረቱን ጥልቀት መረዳት አንችልም እዚህ ያለነው በምህረቱ ነው እስከዛሬ የመጣ ነው በምህረቱ ነው ወደፊት የምንኖረው በምህረቱ ነው ከምህረቱ ውጪ ተስፋ የለንም ጸጋው እንኳን ምህረቱን ተከትሎ ነው የሚመጣው እግዚአብሔር ሞገሱን ሲሰጥ ምህረቱን አስቀድሞ ነው ሳይምረን እንዴት ተደርገው ሰዎች ነና በመጀመሪያ ምህረቱ ያስፈልገናል
ምህረቱ ልዩ ነው ስለዚህ ምህረት የእግዚአብሔር ስም የተባረከ ይሁን በግሪክም እንደዚሁ አምስት ዋና ዋና ቃላቶች አሉ ነገር ግን አራቱ በቀጥታ ምህረት ከሚለው ጋር ስለተረጎሙ አላነሳቸውም አንደኛውን ቃል ግን አነሳዋለሁ ኤሊኢኦ ይላል ኤሊኢኦ በርጦሜዎስ የዳዊት ልጅ ሆይ ማረኝ ሲል የተጠቀመበት ነው የከነናዊቷ ሴትዮ እባክህን ማረኝ ልጄን ፈውስልኝ ምህረት የጠየቀችው ግን ማን ናት እባክህን ማረኝ እኮ ነው ያለችው አስተማሚ ምህረት ያስፈልጋል የታመመ ብቻ አይደለም በተለይ አንዳንድ አስቸጋሪ በሽተኞች አንጠፋ ማለት ይሄ ወጣ እና ምን አለች የዳዊት ልጅ ሆይ ማረኝ እነኚህ ሁለቱም የተጠቀሙት ኤሊኢኦ የሚለውን ቃል ነው የአዲስ ኪዳን መጽሐፍ ፊልጵስዩስ 2 ላይ ጳውሎስ ስለ አፍሮዲጦ ሲናገር በእውነት ታሞ ለሞት እንኳን ቀርቦ ነበርና ነገር ግን እግዚአብሔር ፈወሰው ይላል ማረው እግዚአብሔር ማረው ምህረቱ ምን አስከትሎለታል ፈውስ አስከትሎለታል በሐዘን ላይ እንዳይጨምርብኝ ለኔ ደግሞ እንጂ ምህረቱ ለርሱ ብቻ አይደለም አስተማሚ ምህረት ያስፈልጋል ታመመ ምህረት ያስፈልጋል ጠያቂ ምህረት ያስፈልጋል አንዳንድ ጊዜ ልንጠይቅ ሄደን በሽታ ጨምረን እንመጣለን አይደል የማይሆን ነገር ለዳስተዛዘንም ሄደን እንደዛው ነው የሚሆነው በምህረቱ በጣም ያስፈልገናል ኤቭሪ ሰከንድ ምህረቱ ያስፈልገናል ከእግዚአብሔር ምህረት ውጪ ከንቱ ነን መጽሐፍ ቅዱስ ያስተምረን ምህረቱ ብዙ መሆኑን እግዚአብሔር በርህራሄ የተሞላ መሆኑን ምህረቱ ደግሞ የዘላለም መሆኑን ያስተምረናል አሁን አረፍነልና ይሄን ምህረት ከእግዚአብሔር እይታ በሶስት ክፍል እንከፍለዋለን የመጀመሪያው ክፍል እግዚአብሔር የፈጠረውን ነገር ሁሉ አስመልክቶ ምህረት እንዳለው እንመለከታለን ሰዎችን እንስሳትን እጽዋትን ከዋክብትን በባህር ውስጥ ያሉትን እንደዚህ በሚመለከት ምን ይላል መዝሙር 145:9 ላይ እንደዚህ ይላል እግዚአብሔር ለሚታገሱት ቸር ነው ካለ በኋላ ምህረቱም በስራው ሁሉ ላይ ነው እስጢፋኖስ ደግሞ በሐዋርያት ሥራ ላይ ለከሳሾቹ መልስ በሚሰጥበት ጊዜ ከሰጠው መልስ ውስጥ ይሄንን እናገኘዋለን እርሱም ሕይወትንና እስትንፋስን ሁሉንም ለሁሉ ይሰጣልና አንዳች እንደሚጎድለው በሰው እጅ አይገለገልም ከምህረቱ የተነሳ ምግባችንን የሚሰጠን ከኦክሲጅን ጀምሮ ውሃ የሚሰጠን ማንኛውንም ነገር የሚያደርግልን ማን ነው ጌታ ነው ከምህረቱ የተነሳ ነው ይሄ ፍጥረቱንና ስራውን በሚመለከት ያለው አጠቃላይ ምህረት ነው ሁለተኛው ምህረት ደግሞ ለሰው ልጆች የሰጠው ምህረት ነው ይህ ለሰው ልጆች የሰጠው ምህረት ማቴዎስ 5:45 ላይ እናገኘዋለን እርሱ በክፉዎችና በበጎች ላይ ፀሐይን ያወጣል በጻድቃንና በኃጢያተኞችም ላይ ዝናቡን ያዘንባል እግዚአብሔር ይሄንን ምህረት ምን አድርጓል ለሰው ልጅ በሙሉ ሰጥቷል ነገር ግን የተለየ ምህረት አለ ሶስተኛው ግን ማዳኑን ይወርሱ ዘንድ ለመረጣቸው የተለቀቀ በኪዳን የጸና ልዩ ምህረት ነው በክርስቶስ በኩል ላልመጡ የእግዚአብሔር ምህረት ማብቂያ አለው በመድር ላይ ባለ ቆይታቸው የእግዚአብሔር ምህረት ተካፋዮች ናቸው ምድርን ለቀው በሚሄዱበት ጊዜ ግን ያ ምህረት ከነሱ ጋር አይሆንም ለምን በቃል ኪዳኑ ውስጥ ያለው ክርስቶስ ምን አለ በደሜ የሚሆን አዲስ ኪዳን አላለም በክርስቶስ ጽድቅ ውስጥ በክርስቶስ ማዳን ውስጥ በክርስቶስ ማንነት ውስጥ ካልተደበቀን በስተቀር የእግዚአብሔር ምህረት እቺን ምድር ስንለቅ ያቆማል ኢሳይያስ 27:11 ላይ እንደዚህ ይላል የማያስተውል ህዝብ ነውና ስለዚህ ፈጣሪው አይራራለትም ሰሪውም ምህረት አያደርግለትም ይላል በጣም ይደንቃችሁ ወደ መዝሙር 136 ስንመጣ መዝሙር 136 ላይ እስመላለ ምህረቱ ሚላል አላችሁም ቄስ ትምህርት ብዙዎቻችሁ ያቻለ ምህረቱ ለዘላለም ነውና የሚለውን ነገር እናገኛለን አልፎ ልንገራችሁ ከላይ ጀምሮ እንደዚህ ስላደረገ ለምን አናየው አብረን ነው እግዚአብሔርን አመስግኑ ቸር ነውና የአማልክትን አምላክ አመስግኑ የጌቶችን ጌታ አመስግኑ እርሱ ብቻውን ታላላቅ ተአምራትን አደረገ ሰማያትን በብልሃት ሰራ ምድርን በውሃ ላይ ያጸና ብቻውን ታላላቅ ብርሃናትን ሰራ እነኚህ ሁሉ ፖዚቲቭ የሆኑ ነገሮች ናቸው አይደለም እግዚአብሔር ይሄን አደረገ ምህረቱ ለዘላለም ነውና እግዚአብሔር ይሄን አደረገ ምህረቱ ለዘላለም ነውና ወደ ቁጥር 10 ጋር ሲደርሱ ከበኩራቸው ጋር ግብጽን የመታ ይላል አያችሁ እነሱ ያላቸው ምህረት የትኛው ድረስ ነው ሁለተኛው ድረስ ነው
በቃል ኪዳኑ ውስጥ ስላልተጠቃለሉ በኩራቸው ምን ሆኗል ተመቷል እንደገና ላሳያችሁ ታላላቅ ነገስታትን የመታ እነሱን በመታበት ጊዜ በቃል ኪዳኑ ውስጥ ላሉ ሰዎች ምን ያደረገ ነው ምህረት ያደረገ ነው እየራራላቸው ነው እያዘናቸው ነው እያስመለጣቸው ነው እነኚህን ነገሮች ልብ ማለት ያስፈልገናል ይቅርታ መዝሙር 9:17 ላይ ኃጢያተኞች ወደ ሲኦል ይመለሳሉ እግዚአብሔርን የሚረሱ አህዛብም ሁሉ ይላል መዝሙር 9:17 መሐሪነት የጌታ ባህሪ ስለሆነ መሐሪነቱም እንደርሱ ዘላለማዊ ነው ዘላለማዊ የሆነ ምህረቱም በቅዱሳን ላይ ለዘላለም ሲያሳየው ይኖራል ኤርሚያስ ምን አለ ያልጠፋ ነው ከታላቁ ምህረቱ የተነሳ ነው የቆምነው ከዚህ ምህረት የተነሳ ነው ዳዊት በጌታ ያለውን መታመን ትቶ በወታደሮቹ ወደ መመካት በሄደበት ጊዜ እግዚአብሔር ተቆጣ እግዚአብሔር 3 ምርጫዎች ሰጠው ከ3 ምርጫዎች ውስጥ ዳዊት ግን ምንን መረጠ ምህረቱ ብዙ ነውና በእግዚአብሔር እጅ እንውደቅ በሰው እጅ ግን አልውደቅ አለው በጣም ደስ ይላል ዳዊት እንደ ልቤ የተባለልኝ እንደ ልቤ የሆነ የተባለለት I think ምህረቱን አንደርስታንድ ስላደረገ ይመስለኛል ምክንያቱም በየርምጃችን ነው የምንሳሳተው አንደበታችን ልክ አይደለም ምናየው ልክ አይደለም ምንሰማው ልክ አይደለም ያለ እግዚአብሔር ምህረት አንድም ቀን ወደፊቱ ሊያቀርበን የሚችል ምንም ነገር የለም የእግዚአብሔር ምህረት በጣም ያስፈልገናል አሁንም አንዲት ዘማሪ ያለችው ልበል ጌታን ሳገለግል በምን ጥሩ ጎኔ ይሃለኝ የምለው ጽድቅ የለኝም እኔ ወደደኝ ፈለገኝ መረጠኝ መድህኔ እንዲሁ ከነምኔ እኛ ይሆነ ከነመናችን የተወደድነን ይሄ አለን ብለን የምንወስደው ወደ ጌታ የምናቀርበው መልካም ነገር የለንም ጥሩ የሆነለት ጽድቃችን የመርገም ጨርቅ ነው ስለዚህ ምን አደረገ እግዚአብሔር የሞተውን ነፍሳችንን አነቃና በክርስቶስ ውስጥ ሰወረን ስለዚህ ዛሬ ምንድነን የምህረቱ ውጤት ነን የምህረቱ ፍሬ ነን ገናም አያሌ ምህረት ከፊታችን አለ እግዚአብሔር ስለ ምህረቱ የተመሰገነ ይሁን አሁንም ይሄ ምህረት የሚለው ቃል በሌላ ትርጉም ተተርጉሟል እዝራ ላይ ከቁጥር 7 ምዕራፍ 7 ከ27 እስከ 28 ያለውን ብንመለከት በኢየሩሳሌም ያለውን የእግዚአብሔርን ቤት ያሳምር ዘንድ እንደዚህ ያለውን ነገር በንጉሱ ልብ ያኖረ በንጉሱም በአማካሪዎቹም በንጉሱም ኃያላን አለቆች ሁሉ ፊት ምህረቱን ወደኔ የላከ የአባቶቻችን አምላክ እግዚአብሔር ይባረክ ታውታላችሁ በንጉሱ ፊት ምን ሰጣቸው ይሄ ምህረት ሞገስ የእስራኤል ጠላት የነበረ ማርኮ የወሰዳቸው ሄዶ ያምላካችሁን ቤት ስሩ ስራውንም የሚያደናቅፉ ይገደሉ የሚል አዋጅ አወጀ ይሄንን ሊያደርግ የሚችል ማን ነው የእግዚአብሔር ምህረት በእግዚአብሔር ምህረት ውስጥ የታመቀ ስልጣን አለ የእግዚአብሔር ስልጣን በእግዚአብሔር ምህረት ውስጥ የታመቀ ሞገስ አለ በሚያስፈልገን ጊዜ የሚለቀቅልን የእግዚአብሔር ምህረት ድንቅ ነው እንደገና እዝራ 9:9 ባሪያዎች ነንና አምላካችን ግን በባርነታችን አልተወንም የህይወት መታደስን ይሰጠን ዘንድ የአምላካችንን ቤት እንሰራ ዘንድ የተፈታውንም እንጠግን ዘንድ በይሁዳና በኢየሩሳሌም ቅጥር ያደርግልን ዘንድ በፋርስ ነገስታት ፊት ምህረቱን ሰጠን ሰው በንጉስ ፊት ቆሞ ንጉሱ የማይፈልገው የነበረው ነገር እንዲሰራ ወንጀል እኮ ነው እንስራ የሚሉት በበፊቱ ህግ ቢሆን ኖሮ ያንን እናድርግ ለሚል ምን ያስፈልጋል ምህረት ያስፈልጋል በንጉሱ ፊት ሞገስ ማግኘት ከእግዚአብሔር ያስፈልጋል የእግዚአብሔር ምህረት ሰፊ ነው ኤርሚያስም ይሄንን ነገር ይናገራል በምዕራፍ 3 ያልጠፋ ነው ማለዳ አዲስ ከሆነው ምህረቱ የተነሳ ነው ካለ በኋላ ቢያሳዝንም እንደ ምህረቱ ብዛት ይራራልናል እንደገና ምህረቱን ወደ ሌላ ቦታ ልወስዳችሁ ማርያም ክርስቶስን በጸነሰችበት ጊዜ ኤልሳቤጥ ማርገዟ ተሰማ አይደለም ምን ብለው ነው ጎረቤትና ወዳጆች የተናገሩት እግዚአብሔር ምህረቱን አገነነላት ልጅ የእግዚአብሔር ምህረት ነው አይገርምም እግዚአብሔር ምህረቱን አገነነላት የአብርሃም ሎሌ ለይስሐቅ አይዚክ ልል ነበር ለይስሐቅ ሚስት ፍለጋ ሲሄድ የጸለየው ምንድነው ጌታዬ ሆይ ለጌታዬ ለአብርሃም ምህረትን አብዛለት ትዳር ፍለጋ በምህረቱ ነው እግዚአብሔር ሲምር ትክክለኛ የሆነውን በመንገዳችን ላይ ያደርጋል
የዳነው እግዚአብሔር በምህረቱ ባለጸጋ ስለሆነ ነው ኤፌሶን 2:4 ሁለተኛ ከማይጠፋው ዘር ዳግም የተወለድነው እንደ ምህረቱ ብዛት ነው አንደኛ ጴጥሮስ 1:3-5 ዮናስ በነነዌ መመለስ የተበሳጨው እንደፈራው እግዚአብሔር መሐሪ ስለሆነ ነው በፊትም አልሄድም ያለው ከምን የተነሳ ነው አንተ ልትመራቸው ነው እኔን ሄድ ያልከኝ ብለው አይደል እንደፈራው እግዚአብሔር መሐሪ ሆኖ ስለተገኘ ነው አሁንም ልጨምር ሁለት ዕውሮች ወደ ጌታ ኢየሱስ ክርስቶስ መጥተው የዳዊት ልጅ ኢየሱስ ሆይ ማረን ያው አብራልን ማለታቸው ነው ይህን ማድረግ እንደምችል ታምናላችሁ ብሎ ጠይቃቸው እናምናለን አሉ ዳሰሰና ምህረት አደረገላቸው ይሄም የእግዚአብሔር ምህረት ነው 10 ለምጻሞችስ ኢየሱስ ሆይ አቤቱ ማረን አሉት እርሱም ሂዱ ራሳቸውን ለካህናት አሳዩ አላቸው እየሄዱ ሳሉም ተፈወሱ ተመልሰን እናስብ ካለማየት ወደ ማየት የመጡት ከእንግዲህ ወዲያ ምህረት ያስፈልጋቸዋል ልብ በሉ ከትላንት ወዲያ እየለመኑ ነበር የሚኖሩ የነበሩት አይደለም አሁን ግን ስራ ሊፈልጉ ነው የእግዚአብሔር ምህረት ያስፈልጋል በሰው ፊት ሞገስ የሚሰጥ የእግዚአብሔር ምህረት ሊሸከሙ ነው ሊያርሱ ነው ለዛም የእግዚአብሔር ምህረት ያስፈልጋል ካሁን በፊት አድርጋው ታያቁም እግዚአብሔር ምህረቱ ስለማያልቅ አይናቸውንም ካበራ በኋላ ሊኖሩበት የሚችሉትን ምህረት ያበዛላቸዋል ይረዳቸዋል ኤልሳቤጥ በስተርጅናዋ ልጅ ወለደች ልጆች ያሏችሁ ታውቃላችሁ እንንከባለል ይላሉ እንላፋ ይላሉ ምናምን ይላሉ ሴትየዋ ደክማለች ለዛም የእግዚአብሔር ምህረት ያስፈልጋል ከነናዊቷ ሴትዮ ልጇ ተማረችላት ዳነችላት አይደለም ለሷ ምህረት ሆነላት ረፍት አገኘች ቲኔጀር ስትሆን ሳታበሳጫት አታልፈም ለዛም ምን ያስፈልጋል ምህረት ያስፈልጋል ስለዚህ የእግዚአብሔር ምህረት አይቆምም የእግዚአብሔር ምህረት ካሁን በኋላ ይበቃናል የምንለው ነገር አይደለም የለምጻሞቹ ይደንቀኛል ያ ሰውዬ መዳኑን አውቆ የተመለሰው በምን ምክንያት እንደሚሆን ሳስብ ፔን ተሰማው ድሮ እኮ ፔን አይሰማው ጣቱን በመጥረቢያ በተቆርጦት እዚህ ጋር ያወራ ከሆነ አይሰማም አይታወቀው ምክንያቱም ያ የቁምጥናው ህመም ያንን ቦታ ምን አድርጎታል ጎርቶታል ያ ነርቮቹ እዛ ድረስ አይመጡም ሂድ ተፈውሰሃል ሲባል ወዲያውኑ አልተፈወሰም እየሄዱ ሳሉን የተፈወሱት ምናልባት ጥዝጥዞት ይሆናል ፔን አርበለት ተነጋግረንበታል ትንሽ ልበለው ፔን ስጦታ ነው ከእግዚአብሔር የተሰጠን ስጦታ ነው ከክፉ ይጠብቀናል በመናልፈባቸው አስቸጋሪ ነገሮች ውስጥ ሁሉ እግዚአብሔር የለም ማለት አይደለም አንዳንድ ጊዜ ከማየት አቆሞ በእምነት እንድንንቀሳቀስ የሚያደርገን በፔን ውስጥ ነው ያንድ ልጅ ታሪክ ልንገራችሁ የኢሃፓ እንቅስቃሴ በተጀመረበት ሰዓት ነው እና ልጁ በጣም አክቲቭ ነበር በመዋቅሩም ላይ በከባድ ፍጥነት የሚሄድ ልጅ ነበር የወደቀ ቼክ አግኝቶ ቼኩን የሚፈልጉ ፖሊሶች እጁ ላይ ያገኙ እጅ ከፍንጅ ተያዘና ማስረጃ ማልተገኘለትም ምን አደረጉት ከርቸል ይወረወሩት 5 አመት ፈርደውበት ልጁ ኮርቆ ነው ያገኘው 5 አመት ጨርሶ ሲወጣ ሰው ታስሯል ግማሹ ተገድሏል አሁን መግደልና ማሰራ ቆመዋል ሰላም ሆኖ ትምህርት ተጀምሯል ያ ልጅ 4 ፖይንት ይዞ ከከርቸል ይወጣ የእግዚአብሔር ምህረት አይደንቃችሁም በሱ ላይ ያደረገው ጠበቀው ግን አመጣጡ የምህረቱ አመጣጥ ግን እንዴት ነው ይሄ ሰው ያለ ጥፋቱ በግድ እንዲ በቃ ያላዘነ ሰው የለም ነገር ግን መጨረሻውን ስንመለከት የእግዚአብሔር ምህረት ምን የሚያደርግ ነው የሚያስደንቅ ነው ያንን ሰው ጠበቀው እግዚአብሔር ያሰበለት ነገር ስለነበረ አሁን ምን እንደሚያደርግ አላውቅም አንዳንድ ጊዜ በፊታችን ያለው መከራ የሚመስለን ነገር ስጦታ ሊሆን ይችላል ምክንያቱም የህመም ስሜት የማይሰማቸው ሰዎች መታመማቸውን ሳያውቁ ምን ይሆናሉ የራሱን የቻለ ኮንዲሽን ነው በሜዲካል ሳይንስ አንዲት ልጅ ነገራቸው ነበር ቁርጭምጭሚቷ ተሰብሮ ትሮጥ ነበር ቤት ውስጥ ስለማያማት የህመም ስሜት የሚሰጠው ሬጂስተር አያረግም እና መሰበሯ የታወቀው ምንድነው ሰውነቷን ሲያጥቧት የሆነ የበለዘ ነገር አገኘ ቁርጭምጭሚቷ ከተሰበረ ቀናት አልፈውታል አታቀውም ያንድ ኮች ልጅ እናቱ ኩኪ ትጠብስ ነበር እና ኩኪው መብሰሉን ባፍንጫው ካሸተተ በኋላ ቀጥታ ገብቶ ከነትሪው አውጥቶ ቁጭ አደረገ እጁ ተቃጥሏል he doesn't feel it ፔን ስጦታ ይመስላችሁ ከብዙ ነገር ይጠብቀናል እግዚአብሔር በህይወታችን ውስጥ ስለሚያሳልፈው ፔን ስሙ የተባረከ ይሁን አመለካከታችንን ካስተካከልን ያ ፔን ስጦታ ነው
አንዳንዱ ፔን የሚያጠነክረን ነው አንዳንዱ ፔን አርቀን እንድንመለከት የሚያደርገን ነው አንዳንዱ ፔን የራሳችንን ማንነት እንድንጠይቅ የሚያደርገን ነው ይህ የቆማጣ ሰው ይልበለው ይቅርታ አድርጉልኝ ስለቃሉ መፈወሱን ያወቀው በመኑ ነው ፔን ስለተሰማው ነው ከዛ በፊት ፔን ይሄ ነገር ጠዘጠዘኝ ድኛለው ማለት ነው ለማመስገን ተመለሰ ወደሚቀጥለው ነገር ውስጥ አንገባበትም ተመልከቱ የእግዚአብሔር ምህረት ምን ያህል አስፈላጊ እንደሆነ የእግዚአብሔር ምህረት በጣም 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 አስፈላጊ ነው ከኔ ታሪክ አንድ ልንገራችሁ ሁለተኛ ክፍል ሆኜ በእኛ ዘመን እንግዲህ እናንተ ብዙዎቻችሁ አልደረሳችሁበት በእኛ ዘመን ደብል ማለፍ የሚባል ነገር አለ ሁለተኛ ፈርስት ሴሚስተር ላይ ጥሩ ውጤት ካመጣችሁ ወደሚቀጥለው ክፍል ያሳልፏችኋል እና ሁለተኛ ክፍል ላይ መሃል ሴሚስተር ላይ ጥሩ ነጥብ እንዳመጣው አስታውሳለሁ እና የዛን ጊዜ ደግሞ ይሄ አሁን ካይት የሚባለው ነገር ሆላንዶ ነበር የምንለው የአንሰር ሺቴን ሰብስቤ ግማሹን እንደ ዳይመንድ ቆርጬ ሆላንዶ ሰርቼ አበረርኩበት ሰርቲፊኬት ሲመጣ 82 ነው ያገኘው ይላል ሂሳብ ላይ እንዴ ኖ እኔ ደፍኛለሁ ምናምን ብዬ ተከራከረ ወረቀቱን አንጣና እናሳልፋለን አለ ወረቀቱ ከየት ይምጣ ተጫውቼበታለሁ ወረቀቱን ከዛ በኋላ ጓደኞቼ እስካሁን ሁለተኛ ክፍል ነሽ ምናምን ይሉኛል አብረን የነበረው ምናምን ማለት ነው ከዛ የሚገርማችሁ ነገር እነኛ ልጆች እድገት በህብረት ሄዱ እኔ አንድ ክፍል ቀረኝ እድገት በህብረት ለመሄድ እግዚአብሔር አልራራልኝም ራርቶልኛል እንኳን አላለፉ ባልፍ ኖሮ መከራዬ ላይ ነበር የእግዚአብሔር ርህራሄ የእግዚአብሔር ምህረት የሚገለጥባቸው መንገዶች ብዙ ናቸው ባለንበት ነገር ውስጥ እርግጥ ነው አንሳልኝ ንቀልልኝ እንላለን አንዳንዴ እኔም በማልፈበት ነገር እግዚአብሔር እስቲ ለአንድ ሳምንት ረፍት በየምጠይቅባቸው ጊዜዎች አሉ በብዙ ነገር ውስጥ እናልፋለን ነገር ግን እስቲ ነው ምንድነው መማረው ከዚህ ነገር ጌታ ሆይ ምንድነው የምህረትህ ምስጢር እዚህ ጋር ወዴት እየሄድኩ ነው ምንድነው በየት በኩል ነው መጣነክረው የመሳሰለው ልናነሳ እንችላለን አንዲት ነገር ልጨምርና ከዚህ ሐሳብ ወጣለሁ ቤታችሁ ውስጥ መሮጫ ያላችሁ ብዙዎች ናቸው የኤክሰርሳይዝ ቪዲዮም ያላችሁ ብዙዎች ናቸው ልክ ነኝ ቪዲዮውን ስላየነው ብቻ ሸንቀጥ አንደል ልክ ነኝ ኦኬ ወይም መሮጫው ቤታችን ስላለ ብቻ ጤናማ አንሆንም ፔኑን መቅመስ አለብን እግዚአብሔር የሚያሳድግበትን መንገድ ያውቃል የሚያጠነክርበትን መንገድ ያውቃል ፔን ከሌለ ጌን የለም ስለዚህ ምን ያደርጋል እግዚአብሔር ተስማምተን ወደ ፔን እንደማንመጣ ስለሚያውቅ ዞር ይላል ወይም በምርጫችን የገባንበት ነገር ውስጥ ተወት ያደርገናል ፔን ህመም መከራ አንጣልን አንልም ከመጣ ግን እግዚአብሔር ስለዛ ይመስገን የሚያደርገውን ነገር ያውቃል ባለሙያ ነው አዋቂ ነው ስሙ የተባረከ ይሁን ያጠቃለልን ነው የምንተነፍሰውን አየር የሰጠን ማን ነው በምህረቱ እግዚአብሔር የምንጠጣውን ውሃ የሰጠን ማን ነው በምህረቱ እግዚአብሔር የምንመገበው እንደ ምህረቱ ብዛት በፈቀደልን መጠን ነው የእግዚአብሔር ምህረት ያላስፈልገን ጊዜ የማያስፈልገን ጊዜ የለም እግዚአብሔር ስለ ምህረቱ ይመስገን መላእክት የሚደነቁበት ጥበቡን በምህረት ውስጥ ሰውሮ ለኛ ሐሰድ ያሳየን ያው ጥልቅ የሆነው የእግዚአብሔር የምህረት ሐሳብ በእኛ ውስጥ የተገለጠው አስደናቂ ነገር ነው መዳናችን እጅግ በጣም አስደናቂ ነገር ነው ያንን ምህረት በትህትና የተቀበለ ለዘላለም የሚለቀቀው የምህረት ተካፋይ ይሆናል ያቆመንስ ምንድነው ምህረቱ ነው ተስፋችንስ ምንድነው የምህረቱ መሻት እንዳለን በትክክል ስንረዳ ምን እንደሚያደርገን ታውቃላችሁ ትሁት ያደርገናል እኛ የምህረቱ ለማኞች ነን ያለ ምህረቱ መንቀሳቀስ የማንችል ነን የዛን ጊዜ ስፍራችን ምን ይሆናል በትክክል ይታወቃል እሱ ከፊላል እኛ ዝቅ እንላለን እንዲያውም ምህረቱን ባበዛልን መጠን እሱን የበለጠ እናጎላዋለን የእግዚአብሔር ስም ብሩክ ይሁን የእግዚአብሔር ምህረት አስደናቂ ነው እንጸልያለን ቀድሞ ወደ ተናገርኩት ሐሳብ እመለሳለሁ በጸሎት ላይ ያለን ዘላለማዊ የሆነው የእግዚአብሔር ምህረት ተካፋይ ለመሆን ያ የእግዚአብሔር ምህረት እንዳያልፈን በመድር ላይ ብቻ አልቆ እንዳይቀርብን
በክርስቶስ ኢየሱስ ውስጥ መሰወር የግድ ነው። ወደ ክርስቶስ ኢየሱስ ከዛሬ ጀምሮ በሙሉ ልቤ ኢየሱስ ክርስቶስን እከተለዋለሁ፣ የሕይወቴ ጌታ አደርገዋለሁ፣ የማይነጥፈው የማያልቀው የዚህ ምህረት ተሳታፊ ተቀባይ እሆናለሁ። ይህንን ምህረት እንደሚያስፈልገኝ ዛሬ ተረድቻለሁ። ይህ ምህረት ከኔ ጋር ለዘላለም እንዲሆን እፈልጋለሁ የምትሉ ሰዎች ካላችሁ ለመጀመሪያ ጊዜ እጆቻችሁን ለምልክት ብታነሱ አብረን እንጸልያለን።